ይለዋወጥ ዓለም ሌት ቀን በአዳዲስ ዘዴ እውቀት ልቀን እኩል ቢሆንም ጉዳት ጥቅሙ እውቀት ያሻዋል አጠቃቀሙ እውቀት ያሻዋል አጠቃቀሙ። ብስሚላህ አልሐምዱሊላህ ሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአፍሪካ ቲቪ ተመልካቾቻችን ይህ በየሳምንቱ የሚተላለፍላችሁ አፍሪካ ቴክ የተሰኘው ዝግጅታችን ነው። አፍሪካ ቴክ የተለያዩ ሳይንሳዊና ቴክኖሎጂያዊ ጉዳዮችን እያነሳ እየዳሰሰ ከእናንተ ጋር ቆይታ የሚያደርግ ዝግጅት ነው። እንግዲህ በተለያዩ ሳምንቶች የተለያዩ ቴክኖሎጂዎችን የሰራን ከውድ ተመልካቾቻችን ጋር ቆይታ እናደርጋለን። አስተማሪና አዝናኝ የሆኑ ሀሳቦችንም ዳሰሳ እያደረግን እያነሳን ለተመልካቾቻችን እናቀርባለን። በዛሬው ዝግጅታችን ያው የ2025 የሳይንስና ቴክኖሎጂ ፈጠራዎች በ2025 ሜን ዜናዎች የሆኑ ያው ሁሉንም አንስተን አንጨርሳቸውም፣ ግን ዋና የሆኑ እንትኖችን ኢንተረስቲንግ የሆኑ የሳይንስና የቴክኖሎጂ ፈጠራዎችን እያነሳን ከተመልካቾቻችን ጋር ቆይታ የምናደርግ ይሆናል። የመጀመሪያ እንግዲህ የኒውሮሊንክ በሰው አእምሮ ውስጥ ያው ፕላንት ተደርጓል። በእርግጥ ይሄ የመጀመሪያ ፕላንት የተደረገው በ2024 ነበረ፣ ባለፈው ዓመት ላይ ማለት ነው። በዚህኛው ዓመት ያ ነገር ያኔ ያሳየው ውጤት ነበረ። ለምሳሌ የኮምፒውተር እንትን ቀስት በራሱ ያለምንም ንክኪ ያለምንም አጋዥ በራሱ ሐሳብ ብቻ ያ አእምሮ ላይ ኒውሮሊንክ ቺፑ ኢምፕላንት የተደረገበት በራሱ ማንቀሳቀስ ችሎ ነበረ። ከዛ ደግሞ አሁን በዚህኛው ዓመት በ2025 ደግሞ ያው ስክሪን ላይ በራሳቸው እንዲፈርሙ ያን ነገር አስችሏቸዋል። የኒውሮሊንክ ቴክኖሎጂ ማለት ነው። በ2025 ላይ በጣም ትልቅ ሂደት ነው ያሳየው። በሚመጡት ቀጣይ ዓመታት ደግሞ ከዚህ የበለጠ ውጤት ያስገኛል የሚል ተስፋ አለ። ያን ይሄ ነገር ሲደረግ በጣም ውዝግብ ፈጥሮ ነበር። እንዴት ይሆናል የሚል የሞራል ጥያቄ ማስነስቶ ነበረ። ግን ያው በሰው ልጅ ላይ ያ ነገር ሙከራ እንዲደረግ ፍቃድ ተሰጥቶት የኤለን ማስክ ካምፓኒ ኒውሮሊንክ ቺፑ የሰው አእምሮ ላይ ፕላንት ተደርጎ እንደዚህ አይነት ውጤት የማሳየት ደረጃ ላይ ደርሷል። ወደፊት ደግሞ የማሽንና የሰው ልጅ ኢንቴግሬሽን ወይም ደግሞ ሲንጉላሪቲ የሚለውን ነገር በደንብ ያጠናክራል፣ ያስገኛል ተብሎ ከሚገመቱ ቴክኖሎጂዎች ውስጥ አንዱ ነው። ይሄ ስራው በዋናነት አሁን ላይ የሚነሳው ፈንክሽን ይሰጣል ተብሎ የሚገመተው በተለይ ፓራላይዝ የሆኑ ሰዎች፣ የማየት የተሳናቸው ወይም አይነ ስውራን የሆኑ ሰዎች ለነሱ የሂውመን ተክቶ የሰው ልጅ አካልን ተክቶ የሆነ ፈንክሽን መስጠት ይችላል። ወይም ደግሞ ፓራላይዝ የሆነውን አካል የሰው ልጅ የነርቭ ሲስተም ተክቶ ኒውሮሊንኩ ይህንን ስራ መስራት ይችላል የሚል ነው። አላማቸው ይህንን ማስገኘት ነው የሚል ኦፊሻሊ ያስቀመጡት ሀሳብ ይህንን ነው። እንደዚህ አይነት ግኝት በ2025 በዚህ ደረጃ ላይ ደርሷል። በጣም ኢንተረስቲንግ የሆነ ጉዳይ ነው። በተለይ 2025 ላይ ያው በዚህ በፈረንጆቹ 2025 ላይ ተጀመረ ማለት አይደለም፣ ግን አሁን እስካለንበት ጊዜ ድረስ የኒውሮሊንክ አሁን የቴክኖሎጂ ግኝት ምን ደረጃ ላይ ደርሷል የሚለው ምናልባት እንደ ፖዘቲቭ ስታነሳ በተለይ አሁን ልክ ከአይነ ስውራን ይሄንን እድል ይዘህላቸው ስትመጣ ምን ያክል ደስተኛ እንደሚሆኑ ስታስበው እንደ ፖዚቲቭ ነገር የምታነሳው ነገር ነው። ግን እንደ ሂውማኒቲ የሚለውን ነገር ደግሞ ስታነሳ የሰው ልጅ የአኗኗር ዘይቤ ያለው ማለት ይሄ ዲሴቢሊቲ ማድረግ አለመቻል ነው አይደለም፣ ያንን ነገር መከወን አለመቻል ነው። ያን የራሱ የተፈጥሮ የህይወት ተዋረድ አለው፣ የራሱ መንገድ አለውና እንደዚህ አይነት ነገርን ፕራክቲስ ማድረግ ምናልባት ከሰዋዊነት ያስወጣል የሚል ያው መከራከሪያዎችን ነው የሚሉት እና ግን ደግሞ አሁን በተለይ
በህመም ጋር በተያያዘ ፓራላይዝ የሆነ አካላቸውን እሱን ኮሚኒኬት ማድረግ የሚቻልበት አይነት ሁኔታ ይሄንን ስታይ ሞር እነሱም ያው ኢንፈሲስ ሰጥተው በጣም አጉልተው ሊያሳዩትም የሞከሩት እነዚህ ከማህበረሰቡ ክፍሎች በእነዚህ አካላት ላይ ለማሳየት እየሞከሩበት ያለውን ነውና ስኪልን ከፍ ማድረግ ነው በጥቅሉ። ስኪልንም ከፍ ማድረግ፣ ሁለት ደግሞ የሰው ልጅ በራሱ ከማሽን ጋር ያለው ኢንተራክሽን የመለወጥ ሂደትን ነው ኒውሮሊንክ የሚሰራው። ኢንተርኔት ኦፍ ቲንግስ የሚባል አለ። እሷ ለምሳሌ ቤት ውስጥ ስማርት የሆነ ኪችን ሊኖር ይችላል። ስማርት የሆነ ፍሪጅ አለ፣ ስማርት የሆነ ኪችን አለ። ያኑላ የሚሰራ አለ፣ የሚንቀሳቀስ ሮቦቶች፣ የሚያጸዱ ይህን ስራ የሚሰሩ እንትኖች ሊኖሩ ይችላሉ። የበር ቁልፉ ስማርት ሎክ ሊሆን ይችላል፣ ከኢንተርኔት ጋር የተገናኘ ማለት ነው። ይህን ሁላ ነገር በአንድ የአእምሮ ቺፕ መናገር፣ ማዘዝ፣ ታይፕ ማድረግ ሳያስፈልግ የሆነ ማውዝ እና ኮምፒውተር ፊት ለፊት ተቀምጠ ማዘዝ፣ ኮማንድ ማድረግ ሳይጠበቅብህ ኮድ ማድረግ ሳይኖርብህ ይህንን ስራ በራስ ሀሳብ ብቻ ኮንትሮል የማድረግና የመስራት ስራ ወደፊት ይሰራል የሚልም ያው የሰው ልጅና ቴክኖሎጂ ዲቫይሶችን ኢንተራክት የሚያደርግበት ወይም ደግሞ የሚገናኝበትን መንገድ ይቀይራል የሚል ነው። ከዛ ባለፈ ደግሞ በሰው ልጅም የነርቭ ሲስተም ውስጥ ደግሞ ይህን ያክል ፈንክሽን የመስጠት አቅምና ሌቭል ላይ ሲደርስ የሕክምናውን ዓለም ደግሞ በሚገርም ሁኔታ የሚቀይር ይሆናል። እንደዚህ አይነት ኢንተረስቲንግ የሆነ የሳይንስና የቴክኖሎጂ ግኝት በ2025 ትልቅ ዜና ሆኖ ካለፉት ውስጥ ነው። ሌላኛው ደግሞ የሆሎግራፊክ ሞባይል ዲስፕሌይ ነው። ዛሬ ላይ የምንጠቀማቸው የትኛውም የሞባይል ዲቫይሶች ስክሪኑን ቀጥታ ታች በማድረግ ነው፣ በመንካት አክሰስ እናደርጋለን። ይሄ ደግሞ ምናልባት የሆሎግራም ቴክኖሎጂ ከስክሪን ተነስቶ አሁን እንደዚህ የተቀመጠውን ስልክ ከስክሪኑ ተነስቶ አየር ላይ የሚንሳፈፍ የስሪዲ ዲስፕሌይ ማለት ነው። ያንን በእጃችን እየነካካን ኢንተራክት የማድረግ ነው። ይህንን ምናልባት የምናውቀው የሳይፋይ ወይም ደግሞ ሳይንቲፊክ ፊክሽን የሆኑ ቪዲዮዎች እና ሙቪዎች ላይ ምናምን ይሆናል የምናየው። ይሄ ግን እውነት ሊሆን እየቀረበ ነው የሚል ሳምሰንግ ይህንን ፕራክቲካሊ ለመስራት እስከ 2026 ወር 2027 አገልግሎት ላይ ይውላል የሚል ግምት አለ። ሳምሰንግ ይህንን ሙከራ እያደረገ ነው የሚገኘው። ይህም ትልቅ አጀንዳ የሆነ በ2025 የቴክኖሎጂ ግኝት ነው። እያንዳንዱና አሁን ሁለት የጠቀስካቸውን እንትኖች ግኝቶችን በምናይ ሰዓት ላይ መጀመሪያም ከኒውሮሊንክ ጋር በተያያዘ ያነሳቸውንም እንትኖች ስናይ ይሄ ፖዘቲቭሊ ስታያቸው በጣም ኢንተረስቲንግ የሆነ ምን ያክል ነው የቴክኖሎጂ ግኝቱ ሊሄድ የሚችለው የሚለውን ጉዳይ የምታነሳ ይሆናል። ለምሳሌ ቅድሙ ላይ አሁን ስታነሳ ኒውሮሊንክ ላይ ለተመልካቾቻችንም በጣም ክሊር አድርገን ማለፍ ስላለብን ነው። አንድ አካል ጉዳተኛ ለምሳሌ ዊልቸር ተጠቃሚ ቢሆን ያ ኒውሮሊንክ ከእንትኑ ጋር ብቻ አይደለም። ለምሳሌ ኪችን ውስጥ ካለ ፍሪጅ ጋር ኢንተራክት ግንኙነት ይኖረዋል። ከዊልቸሩም ጋር ግንኙነት ይኖረዋል ማለት ነው። ዊልቸሩ በራሱ ነው መንቀሳቀስ እንትን የሚችለው ማለት ነው። ከሳሎን ወጥቶ ኪችን ሄዶ ምንድነው ማድረግ ያለበት ምናምን የሚለው የዊልቸሩ ላይ የተቀመጠው አካል በሱ ትዕዛዝና በሱ ባላቸው ሀሳብ ያን ነገር ተንቀሳቅሶ የሚፈልገውን ነገር ቤት ውስጥ ላይ ያለማንም ጋይዳንስ ማለት ነው፣ ሌላ ተጨማሪ ሰው በሌለበት ይህን ነገር መከወን የሚችሉበት አይነት ሁኔታ ስለሆነ በጣም ኢንተረስቲንግ ነገር ውስጡ ታይበታል። ሌላኛው አሁንም ያነሳው ከሆሎግራም ጋር በተያያዘ ደግሞ ያው እሱም ትንሽ ቆየት ያለ ነው። ምናልባት ግን ወደ ስማርትፎኖች ወርዶ እንደዚህ አገልግሎት ይሰጣል የሚል አናውንስ ካረጉት ቻይና አካባቢ መስለኝ ትንሽ ቆየት ብሏል። እነሱ ብዙ የተጠቀሙበት ያለ በተለይ ከአድቨርታይዝመንት ጋር ምናምን ፕሮዳክታቸውን ምናምን የሚያሳዩበት ትንሽ ቆየት ያለ ነው። ግን ደግሞ አሁን ወደ ስማርትፎን ወደ የግለሰቦች እንትን ይመጣል የሚለው የቅርብ በኮንሰፕት ደረጃ ኮንሰፕቱ የቆየ ነው። ግን ፕራክቲካሊ ለማምጣትና አክሰስ ለማድረግ በጣም አስቸጋሪ እንትን ሂደት ነበር እያለፉ የነበረው። አሁን ያለው ያው ከስሪዲ ሆሎግራም እንትኑ ጋር እንደ ቪዲዮ ማጫወት ብቻ ሳይሆን አንተም በእጅ ኢንተራክት ማድረግ ትችላለህ። በእጅ ማንቀሳቀስ፣ ዙም ማድረግ ወይ ዙም ኢን ወይ ዙም አውት ማድረግ። አሁን ስልክህ ላይ ተች እያረክ የምትጠቀሙ ፈንክሽን በሙሉ መጠቀም የሚያስችለ የሆሎግራም ቴክኖሎጂ ነው እነሱ ይዞ ለመምጣት እየሞከሩ ያሉት። ወደ ገበያ ወጥቶ እጃችን ላይ ገብቶ
የምንጠቀም ከሆነ በጣም ኢንተረስቲንግ የሚሆን ነገር ይመስለኛል። 2025 ላይ እንግዲህ ሌላኛው የቴክኖሎጂ አጀንዳ ሆኖ ያለፈ ነገር ነው። ሌላው ደግሞ ኤአይ ዳኛ እየሆነ ነው የሚልም ወሬ አለ። በምዕራቡ ዓለም ውስጥ አርቲፊሻል ኢንተለጀንስ ዳኛ ሆኖ ሰዎችን እየዳኘ ነው፣ ሰዎችን ተክቶ። ለምሳሌ እንደ የትራፊክ መብራት አይነት ቅጣቶች፣ አነስ ያሉ ክሶች አሉ አይደለ? በእነዚህ አይነት ጉዳይ ላይ ወደ ዳኞችና የአቃቢ ሕግ ወር ደግሞ የጠበቃ ጋር መሄድ ሳያስፈልግ ኦንላይን አርቲፊሻል ኢንተለጀንስ ፍርድ ይሰጥበታል። ይህም ደግሞ አርቲፊሻል ኢንተለጀንስ ደግሞ ይህን ስራ እየሰራ ነው የሚል እንትን አለ። የገቨርንመንት ሲስተምን ደግሞ የሶሻል ስትራክቸር ውስጥ አርቲፊሻል ኢንተለጀንስ ይህን ስራ እየሰራ ነው፣ እንደዚህ ደግሞ ፈንክሽን እያደረገ ነው የሚል ኢንተረስቲንግ የሆነም ዜና አለ። በእርግጥ ይሄ በስፋት ስራ ላይ አልዋለም፣ ግን ደግሞ በሙከራ ደረጃ የተወሰኑ የአሜሪካ እንትኖች ውስጥ ስቴቶች ውስጥ ሙከራ እየተደረገና እየተሰራበት ነው ያለው። ውጤቱ ምን ይሆናል የሚለውን እንግዲህ ወደፊት የምና ይሆናል። ኢንተረስቲንግ ስለሆነ ያለህ ኮመንት ካለ እንጨምርብን። ያው ምንድነው በጥቅሉ ስናየው በፊትም መጀመሪያ ኤአይ በጣም እንግዲህ ለማህበረሰቡ መሰራጨት ከጀመረ በኋላ እንደ ስጋት ይነሱ የነበሩ በተለይ ከደራሲያን ጋር ምናምን ተያይዞ ከፊልም ሜከሮች ጋር ምናምን ተያይዞ የእነሱን ጽሁፍ ራሱ ይጽፋል ምናምን የሚል የሆነ ሰዓት ላይ ሰልፉላ ምናምን የወጡበት አለ አይደለም? ወደ ዌስተርኑ አካባቢ እንደዚህ አይነት ስጋቶች አሉ አይደል? የእነሱ ስጋቶች ያው አሁንም ያለ ነው የሚቀጥልም ነው። ስጋት የሰው ልጅ ያስወጣል፣ ያላቸውን ፕሮፌሽን ያሉበትን ፕሮፌሽን ይዘው ከነዛው ፕሮፌሽናቸው ከማርኬቱ ይወጣሉ ወይ የሚል ስጋት እንትን ያለ ነው እና እስከዚህ ድረስ እንግዲህ ዳኛ ሆኖ አቃቢ ሕግ ሆኖ እስከዚህ ድረስ የሚወርድበት አይነት ሁኔታ ካለ እንግዲህ በራሱ ዲሲዥን የመውሰድ ሁኔታ ላይ የሚደርስበት ነገር ነው ያለው። የሆነ ቦታ ፕራክቲስ ተደርጓል ማለት ያው የማይቀር ነገር ነው፣ መምጣቱ የማይቀር ነገር ነው እና ይህም በጣም ኢንተረስቲንግ ነገር ነው የ2025ቱ። እዛ ውስጥ ግን ያው የሆነ ጊዜ ያነበብኩት አጋጣሚ አርቲፊሻል ኢንተለጀንስ የጥብቅናም ስራ የሚሰሩ ወር ደግሞ የአቃቤ ሕግንም ስራ የሚሰራው ወይም የዳኝነት ስራ ውስጥ የሚሰራው ጥቁሮች ላይ አድሎ ያደርጋል የሚል ነገር ደግሞ የሆነ ጊዜ አንብቤ ነበር። ኢቨን አርቲፊሻል ኢንተለጀንሱ ይህም ደግሞ እንዴት የሰው ልጅ የሚሰራቸው ሲስተም ውስጥ ኢረርም የሚባል አይደለም፣ በእርግጥ ግን ኢንቴንሽናሊ የሚሰራ ነገር ስለሆነ ይህም ነገር ደግሞ ወደ አርቲፊሻል ኢንተለጀንስ ገብቶ ይሄን ያክል በዛም ውስጥ ደግሞ መንጸባረቁ የሚያስነሳው ጥያቄ አለ። ይሄንን የሶሻል ስትራክቸሩ በዲጂታል ዓለም ውስጥም ደግሞ እዚሁ የምናያቸውን ሶሳይቲ ውስጥ ቻሌንጆችን እዛም ደግሞ ሄዶ እንደዚህ ነገር ሊገጥመን ነው እንደሚሄደውም ጥያቄ አብሮ የሚነሳ ነው። ኤኒዌይ የ2025ቱ ሌላኛው የሳይንስና የቴክኖሎጂ ፈጠራ ተብሎ የሚታለፍ ነው። እንትንም ዶሚናንስ አይሆንም። ግን አሁን ምንድን ነው ኤአይ ማለት ይሄ ሰራውንዲንጉ ላይ ያለንበት የእውነታው ዓለም ላይ ተቆጣጥሮ ያለው እውነት ላይሆን ይችላል እኮ፣ ግን እንደ ትሩዝ ተቀባይነት እንዳለው ሆኖ የተንሰራፋ የሆነ መረጃ ካለ ኤአዩ ያንን ነገር እንደ ኢንፎርሜሽን እንደ ታንጀብል ወደሆነ እውነተኛ ወደሆነ ኢንፎርሜሽን ወስዶ ምናልባት በተቀባይነት በተለይ ያው ከጥቁሮች ጋር በተያያዘ ያንን ነገር የሚከናወን በተደጋጋሚ የሚከናወን ከሆነ ኤአዩም ያንን ነገር ሊተገብር ይችላል። ምናልባት እንዲህ አይነት ነገሮች አሉ። በእውነታው ዓለም አንድ ጥቁር አሜሪካዊ አንድ ዳኛ ፊት ለፊት ቀርቦ ሲዳይ ጥቁር በመሆኑ ምናልባት ካለው መልኩ፣ የፀጉሩ ስታይል፣ ያለባበሱ፣ አነጋገሩ ከዛ በመነሳት የሚኖረው እይታ ይኖረዋል ያዳኛ። ይሄ ሰው አረመኔ ነው እንትን ነው ወር ደግሞ የሆነ ጋንግስተር ነው ምናምን ብሎ ሊያስበው ይችላል። ከዛ ተነስቶ የሚሰጠውን ውሳኔ ይቀይራል። አርቲፊሻል ኢንተለጀንስም ከዚህ ብዙ የተለየ አይነት ውጤት እያመጣ ያለ አይመስልም። ፌሱን ሪኮግናይዝ ይሄንን ከዚህ የተለየ ውጤት እያሳየ አይነት አይደለም። ዞሮ ዞሮ ያው ይሄ ነገር ግን ስራ ላይ መዋሉ አንደኛው ኢንተረስቲንግ ነገር ነው። ከአፍታ ቆይታ በኋላ መልሰን የምንቀጥል ይሆናል። ውድ ተመልካቾቻችን ቆይታችሁን ከኛ ጋር አድርጉ። በሚለዋወጥ ዓለም ሌት ቀን በአዳዲስ ዘዴ እውቀት ልቀን እኩል ቢሆን ጉዳት ጥቅሙ እውቀት ያሻዋል አጠቃቀሙ
እውቀት ያሻዋል አጠቃቀሙ። ተመልሰን መጥተናል። ውድ ተመልካቾቻችን 2025 ይዟቸው ስለመጣቸው የቴክኖሎጂ እና የሳይንስ ፈጠራዎች ነበር እያነሳን የነበረው። ሌላኛው ደግሞ አንድ አስገራሚ የሆነ መረጃ አለ። እሱ ምንድን ነው? ምግብ በስሪዲ ፕሪንት ማድረግ የምንችልበት ቴክኖሎጂዎች የተሰሩ ነው የሚሉም ደግሞ መረጃ አለ። ከሁን በኋላ ምናልባት ምግብ ተነስቼ ወጥ ልስራ፣ እንጀራ ልጋግር፣ ወር ደግሞ ፒዛ ልስራ የሚለው ነገር ይቀርና ምግብ ከሁን በኋላ ምንድን ነው ዲዛይን ይደረጋል። ምን ያክል እንትን የካሎሪ እንትኑ ምን ያክል ነው የሚያስፈልገው፣ ምን አይነት ኒውትሪሽን እና ሊኖረው የሚገባው ኒውትሪሽን ምንድን ነው፣ እዛ ውስጥ ሊኖረው የሚገባ እንትኖቹ ኢንግሪዲየንቱ ወይም የምግብ አይነቶቹ ምንድን ናቸው የሚለውን ነገር ዲዛይን ተደርጎ አንተ ቁጭ ብለህ በዲቫይስ ታዛለህ። ፕሪንት ተደርጎ ያው ቁርስህን ፕሪንት አድርጎ ይቀርብልሃል ማለት ነው። አሁን ላይ ልክ የስሪዲ ሞዴል ማሽኖች የሆነ ፕላስቲኮች ምናምን ፕሪንት አድርጎ እንደምናያቸው ምግብም ደግሞ ፕሪንት የሚደረግበት ቴክኖሎጂ አግኝተናል የሚል ኢንተረስቲንግ ዜና አለ። 25 እንግዲህ ብዙ ነገሮችን ነው እንትን እየተመለከትን ያለ ነው። እስካሁን የጠቀስካቸው ነገሮች ራሱ አንድ 4 የሆኑ ግኝቶችን 2025 ላይ በዚህ ደረጃ ደርሰዋል። ግን ደግሞ ያው የሚያድግ ነው፣ አሁን ያብቅቷል ማለት አይደለም። የማህበረሰብ እጅ ላይ የደረሱ አይደሉም። ያው በሙከራ ደረጃ ያው በብዙ ፐርሰንት የሄዱበት ስለሆነ በጣም ኢንተረስቲንግ ነገር ናቸው። ወደ ምንድን ነው እየሄደ ያለው ማለት እዚህ ጥናት ላይ ያሉ በተለይ በሪሰርች ላይ ያሉ የሆነ የሳይንስ ግኝቶችን ለማግኘት በመሄድ ርቀት ውስጥ እየሄዱ ያሉት ምንድን ነው ቤዚክ የሚባሉት ግኝቶች ከዚህ በፊት ተገኝተዋል ማለት ወሳኝ የምንላቸው ግኝቶች ማለት ነው። ይሄ እንደ ኮምፒውተር ምናምን ከኢንተርኔት ጋር የተያዙ ነገሮች ሁላ እነዛ ስለተገኙ አሁን ምንድን ነው ዲቴል ወደ ውስጥ እየገቡ በጣም ይሄ እንትን የማለት ነገር ስፔሻላይዝድ የማድረግ ነገር ውስጥ እየገቡ ነው። እያንዳንዱ ነገር ላይ እያንዳንዱ እንትን ውስጥ እየገቡ ያሉበት ነው። ያው ፕሪንቲንግ በተለይ ከታብ ይሄ እንትን ድረጎች ጋር ታብሌት የሚዋጡት ድረጎች ጋር ኪኒኒዎች ከእነሱ ጋር በተያያዘ ያው ፕሪንቲንግ ምናምን ከዚህ በፊትም የተሞከረ ነገር አለ። ላብራቶሪ ውስጥም እኮ ያው ላብራቶሪ ውስጥ ኦልሬዲ ፕሪንት ተደርጎ ለማርኬትም ለገበያ የሚቀርብ የስጋ አይነቶች አሉ። ያ ቴክኖሎጂ ኦልሬዲ ወደ 2023 ላይ ይመስለኛል 2023 ወይም 2024 ላይ ይመስለኛል ያ ቴክኖሎጂ ወደ ዓለም እንትን ያለው የውጭው ዓለም ማርኬት ላይ ይቀርባል። ስጋ ፕሪንት ይደረጋል ላብራቶሪ ውስጥ። ያ ፕሪንት የተደረገው ስጋ ከኖርማል ስጋ በጣምም በአይነትም ስታየው ብዙ ልዩነት ያለው አይደለም። ግን ደግሞ ለምግብነት እየዋለ ነው ያለው። የአሁኑ ቴክኖሎጂ ደግሞ ስፔሲፊክሊ አንተ ፒዛ ከሆነ የምፈልገው ፒዛውን 3D ፕሪንት ያደርግልሃል ማለት ነው። ይሄ ያው የሰው ልጅን ስንፍና ሌላ ሌቭል ላይ የሚያደርስ ሌላኛው የ25 የቴክኖሎጂ ግኝት ነው። ዛሬ እዚህ ላይ ደርሷል። ፊቸሩ ደግሞ ምን ይሆናል የሚለው ገና ነው ማለት ተወደደም ተጠላ ምንድነው የሳይንስ ግኝቶቹ በሚመጡ ሰዓት ላይ ኦቨር ኮንትሮል የማድረጋቸው ነገር የማይቀር ነው። በፊት አሁን ኢቲካል ጥያቄዎች ይነሱባቸው የነበሩ አንዳንድ ግኝቶች እኮ አሁን ዓለም ላይ የተጠቀምናቸው ኖርማል የሆኑበት አይነት ሁኔታ ነው አይደል ያለው። እነዚህም ደግሞ የተወሰኑ ዓመታት በኋላ ያው እንደ ቀላል ነገር ማህበረሰብ የሚጠቀማቸው ነገሮች ነው ሊሆኑ የሚችሉት። ያው 2025 ካስመለከተን አንዱ የቴክኖሎጂ ግኝት ይሄ ነው እንግዲህ። አዎ ሌላኛው ደግሞ የቨርቲካል ፋርሚንግ ነው። ብዙ ጊዜ አንተ አርኪቴክቸር እንደመሆነ ስለ ቨርቲካል ፋርሚንግ ታነሳለህ። ቨርቲካል ፋርሚንግ ለምሳሌ በአውስትራሊያ ውስጥ የሚገኘው የስታክድ ፋርም የሚባል ካምፓኒ አለ። በአመት 400 ቶን እንትኖችን ምርቶችን ያቀርባል። በጣም ትልቅ ምርት ነው። ቨርቲካል ፋርሚንግ የሚሰራው ሞደርን የሆኑ ከተሞች አሉ አይደል? በጣም ትልልቅ ሃይራይዝ ወይም ደግሞ ግዙፍ የሆኑ ህንፃዎች ያሉበት እዛ ላይ የእርሻን ስራ ወይም ደግሞ የግብርናን ስራ መስራት ነው። እና ይሄ ቴክኖሎጂ እንትኑን ቴምፕሬቸሩን የምትቆጣጠርበት የራሱ በተለይ ከአርቲፊሻል ኢንቴሊጀንስ ጋር ኢንቴግሬት አድርጎ ነው የሚሰራው። ቴምፕሬቸሩን እንትኑን የአየር ሁኔታውን የምትቆጣጠርበት የራሱ የሆነ ከአርቲፊሻል ኢንቴሊጀንስ ጋር ኢንቴግሬት ሆኖ
የሚሰራ ሲስተም አለው። ውሃ በሚያስፈልግበት ደረጃ ያለምንም ብክነት ውሃ እንዲያገኝ የምታደርግበት ሜካኒዝም አለው። እንደዚህ ሆኖ ይሄ ድርጅት ለምሳሌ ከተማ ውስጥ በየአመቱ እስከ 400 ቶን የሚደርስ ምርት እየሰጠን ያለው ይህም የሚገርም ቴክኖሎጂ ነው። ቻይና ውስጥ ደግሞ ከዚህም የበለጠ ስራ ነው የሚሰራው ቨርቲካል ፋርሚንግ ላይ። ሌላኛው የ2025 ጥሩ የሳይንስ ግኝት ይሄ ነው። ብዙም ያው ጥያቄዎች የማይነሱበት ነው። ለምን ይሄ ከአርባናይዝ እየሆኑበት ያለበት የዓለም ትልልቅ ከተሞች የምንላቸው ከተማው ፖፑሌሽን በጣም ሰፊ የሆነበት ሁኔታ ነው እና ፍጆታውም ደግሞ ከፍተኛ ነው ከተማ አካባቢ ያለው እና ከዛ አንጻር ያው የቨርቲካል ፋርሚንግ ፖዘቲቭ ጎኑ ነው የሚነሳው። ብዙም እንደ ኢምፓክት ኔጌቲቭ ኢምፓክት አለው ተብሎ የሚነሳ ነገር አይደለም። የውሃ ፍጆታው እንግዲህ 95% ምናምን የውሃ ፍጆታን ሳያስፈልገው ምንም ሳያስፈልግ ውሃ ኦልሞስት አያስፈልገው አፈር በማያስፈልግበት ሁኔታ ላይ ህንፃዎችን የተወሰነ ፓርቱን ሁላ እንዲሁም ደግሞ የህንፃዎችን ሬር ፓርት ማለት ይሄ የህንፃው ፍለፊት የምናየው አለ አይደለም፣ ፍለፊት የማይታየውን የማይሰጠውን ፓርት እሱን ለፋርሙላ መጠቀም የሚችልበት አይነት ሁኔታ ስለሆነ ያለው የከተማ ፖፑሌሽን የራሱን ምግብ ሰርቭ ማድረግ የሚችልበት አይነት ሁኔታ ስለሆነ የቨርቲካል ፋርሚንግ በጣም ኢንተረስቲንግ ነው። በረሃማ ምናምን የሆኑ ቦታዎች ሁላ እንትን የማይሉበት ለምግብ ፍጆታችን በቂ መሬት የለንም ብለው እንትን ጥያቄ ውስጥ የማይገቡበት ሁኔታ ስለሆነ ያለው ቨርቲካል ፋርሚንግ በጣም ኢንተረስቲንግ ነው። ቆየት ያለ ቢሆንም ግን ደግሞ በጣም ሞደርን እየሆነ ኤአይም ደግሞ አብሮት እየተጨመረ ሲሄድ ብዙ ነገሮችም የምንመለከት ይሆናል። እንደ ቻይና ያሉ ሀገራቶችም አፕላይ አድርጎት ይሄን ነገር በደንብ ጥሩ ውጤት አግኝቶበታል። እንደ አውስትራሊያም ደግሞ ዩሮፕም ያሉ ሀገራቶች ላይ የተወሰነም ቢሆን ወደ አሜሪካ ምናምን ሀገራቶች ላይ አለ ጥሩ ውጤት ያስገኘ ነው። የ25 የቴክኖሎጂ በዚህ 25 የተገኘው ማለታችን ሳይሆን ሂደቱ አሁን እዚህ ደረጃ ላይ ነው ያለው መነጋገሪያ ከሆኑት ጉዳዮች አንዱ ነው የሚል ነው። ሌላኛው ደግሞ ስማርት ቱዝ ብረሽ ነው ማለት ስማርት የሆነ የጥርስ ብሩሽ ነው። ይሄ ደግሞ ምንድነው ከዴንታል ኤአይ አለው ማለት የጥርስ ሐኪም ኤአይ አለው አርቲፊሻል ኢንተለጀንስ አለው። አንተ የምታደርገው ጥርስህን መቦረሽ ነው። እዛ ውስጥ ግን ጥርስን አናላይዝ ያደርጋል። ጤንነቱ ምን ደረጃ ላይ ነው ያለው ምናምን የሚለውን ነገር አናላይዝ ያደርግና ከዛ የሚያስፈልግ ጋይዳንስ ካለ እሱን ነገር ይነግርሃል። ኦር ዶክተር ጋር ሄደ ቼክ መደረግ ያለብህ ነገር ካለ ይነግርሃል። ጥርስ ሳይበላሽ በዚህ ሌቭል ላይ ንጽህናህን ወር ደግሞ እንትኑን ጤንነቱን የሚጠብቅልህ። ይህም ደግሞ የሚገርም የቴክኖሎጂ ግኝት አድርጌ ነው ኢንተረስቲንግ ስለሆነ ነው ያነሳሁት። ይሄም አለ በጠቅላላ ያው ቅድም እንዳልኩ ነው በጣም እንትን እያሉ ነው ታች ወርደው የመስራት ነገር እያንዳንድ ስፔሲፋይ አድርገው የሆነች ቁንጽል ነገሮች ላይ ሁላ እየገባ ነው እንግዲህ እየሄደ ያለው። ቅድም አሁን ከማይክሮቺፕ ጋር ምናምን በተያያዘ ያነሳ ነው መጀመሪያ ላይ ያነሳኸው አለ አይደለም። እነዚህን ነገሮች ስታያቸው ያን ያህል አይደለም ከእሱ አንጻር ስታይ ማለት እንትን ማይንድህን ተክቶ ኮሚኒኬት ከዲቫይሶች ጋር ኮሚኒኬት የምታደርግበት ዲቫይሱ አንዱ ያንተ አካል ነው ማለት ጭንቅላት ሲያዘው ነው አይደለም እጅ የሚንቀሳቀሰው። ልክ እንደዛው ዲቫይሶችም ደግሞ ከጭንቅላት ጋር ባላቸው ኮኔክሽን እንትን የሚሉ ናኖ ቺፕ ይሄ እነዚህ ቺፖች ማለት በጣም ትንንሽ የሆኑ ነው በማይክሮስኮፕ ሊታዩ የሚችሉ አይነት እንትኖች ናቸው እና ይሄ በተሰራበት ሁኔታ ብዙም የሚያስገርሙ ላይሆኑ ይችላሉ። ግን ያው ኢንተረስቲንግ ነው። በጣም ትንንሽ አሁን ዲቫይሶች አሉ አይደለም እንትንን እንደ ቀለበት እያደረካቸው አሁን ብዙ የተለመዱ እንደ ቀለበት አድርገ የፕሬሸር ምናምን የስኳር እንትንን የሚለኩ ምናምን ትንንሽ እንደ በፊት እንትን እንደምትለው አይደለም። እሱም ደግሞ ከስማርትፎኖች ጋር በመገናኘት በቀላሉ ኮንትሮል የምታደርገው ነው። ወደ ጤና ይሄ ከጤና ጋር በተያያዘ ነው። አሁንም ከጥርስም ጋር ያነሳው እንደዚህ አሁን እንደ ቀለበት ወር ደግሞ እጅ ላይ እንደምታረጋቸው የእጅ ሰዓቶች ያሉ ስማርት ቴክኖሎጂዎች ለአንተም መረጃ ያቀብሉሃል። አስቀድሞ መገመትም ይችላሉ። ባይዞ በፊት በነበረው ያው ያለፈውን ነገር ከአንተ መረጃ እየወሰዱ አናላይዝ ማድረግና ለአንተ ማሳወቅ ነው። አሁን ላይ ያሉት ደግሞ ያው አርቲፊሻል ኢንተለጀንስም ስለሚጨመርባቸው ፕሪዲክት ያደርጋሉ። ለምሳሌ የልብ ችግር ኬዝ ያለበት ሰው
የልብ ምቱ እንትኑ እንዴት ነው ከፍና ዝቅታው እንዴት ነው የሚለውን ነገር መረጃ ይሰበስብና አናላይዝ አድርጎ ኦኬ የልብ ድካም እንትን ሊለው ይችላል ሊያጠቃው ይችላል የሚለውን ነገር ፕሪዲክት ያደርጋል፣ አላርም ይሰጣል አስቀድሞ። ወይ ደግሞ ለዶክተር ማሳወቅ ያለባቸውን ነገር መረጃ ለዶክተር በአካል ሄዶ መታየት ሳይጠበቅበት ወይም ላብራቶሪ መታየት ሳይጠበቅበት ከቤቱ ሆኖ እሱ እጁ ላይ በለበሰው ስማርትዎች ለዶክተሩ መረጃ ይሰጣል። ዶክተሩ ደግሞ የሚያስፈልገውን ነገር አናላይዝ ማድረግ ያለበትን ነገር አናላይዝ ያደርግና ክትትል ያደርጋል። እንደዚህ አይነት እንትን ነው ስማርት እንትኖቹ እንደዚህ አይነት ስራ ነው እየሰሩ ያሉት። አሁን ደግሞ ከአርቲፊሻል ኢንተለጀንስ ጋር ኢንቴግሬት አድርጎ ስለሆነ የሚሰሩት ብዙን ነገር አስቀድሞ ነው ፕሪዲክት ለማድረግ እየተጠቀሙ ያሉት ያለፈውን መረጃ ከመሰብሰብን ባለፈ ማለት ነው። እና ሌላኛው በኤአይ የሚንቀሳቀስ የእሳት የሚያጠፋ ድሮን ነው። ምናልባት እዚህ ሀገር ላይ ያው እንትን ላይል ይችላል። ሌላው የውጭው ዓለም ላይ ግን የእሳት አደጋ በሚደርስበት ቦታ ላይ ድሮኖች በፍጥነት ተነስቶ ሄዶ ራሳቸው አካባቢውን አናላይዝ አድርጎ የትኛው ጋር ነው ከየቱ ጋር ነው መጀመር ያለብን፣ በምን መንገድ ነው የእሳት አደጋውን ኮንትሮል ማድረግ ያለብን፣ ምን አይነት አሲስታንስ ነው የሚያስፈልገው፣ የአምቡላንስ ምን ያክል ሰው የተጎዳው ምናምን የሚለውን ነገር በራሳቸው አናላይዝ ሰርቶ እዛ ውስጥ የሚያደርጉትን የእሳት አደጋ መከላከልን ስራ የሚሰሩ በአርቲፊሻል ኢንተለጀንስ የሚንቀሳቀሱ ድሮኖችም በ2025 ጥቅም ላይ የዋሉበት ሁኔታ አለ። ተመልካቾቻችን ምናልባት አሁን እስካሁን የዘረዘርናቸው ነገሮች በሚመለከቱ ሰዓት ላይ የሰው ልጅ የተባለው ራሱ ከነድክመቱ ማድረግ ካለመቻሉ ጋር ተዳምሮ ነው አይደል? የሰው ልጅ የተባለው ማለት የሆነ ነገር ሊያቅትህ ይገባል። አንተ ደግሞ ለምሳሌ ቅድም ያነሳው ከፋሚሊ ውስጥ አንድ ሰው ስኳር ታማሚ ቢሆንና እሱ ያለበትን ሌቭል ወይም የፕሬሸር የደም ግፊት ያለበትን ደረጃ ምናምን ማወቅ በቀላሉ አድርገ እጃቸው ላይ በአንተ በስልክ ኮንትሮል የምታደርግበት አጠገባቸውን ላትሆን ትችላለህ እና የሆነ ቦታ ሆነ ያንን ኮንትሮል ማድረግ የምችልበት አይነት ሁኔታ ምናምን አለ አይደለ? እንደዚህ ግኝቶች እኚህን ነገሮች በምናይ ሰዓት ላይ ምን ወደ መሆኑ የሰው ልጅ አሁን ይሄ እንትን የሆነ ጥያቄ ኢቲካል የሆነ ጥያቄ የሚያነሱትም አካላት እኮ እንትን የሚሉት ደካማ ነው አይደለ? የሰው ልጅ የሆነ ድክመት አሉበት። ከነዛ ድክመቱ ጋር ነው የሰውም የተባለው አይደለም? ያንን ነገር እነሱ በጣም ሚኒማይዝ አድርገን ወደ ዜሮ ለማውረድ ማለት ፕሮብሌም የሚባሉ ነገሮችን በጣም ዜሮ የማድረግ ነገር የሚል እንትኖች ናቸውና በጣም ስፔሲፊክ የሆኑ በጣም አናሳ የሆኑ የመጡበት ሁኔታ ነው ያለው። ለሰው ልጅ እንደዚህ አይነት ፈንክሽን የሚሰጡ በ2025 የተገኙ ምናልባት ያነሳናቸው በጣም ውስኖቹን ነው። ከዚህም በላይ በጣም ብዙ ኢንትረስቲንግ የሆኑ የቴክኖሎጂ ግኝቶችና ፈጠራዎች አሉ። ኢንሻላህ ወደፊት ለተመልካቾቻችን በዝርዝር የምናቀርብ ይሆናል። የዛሬው ዝግጅታችንን በዚሁ ላይ የምንቋጭ ይሆናል። ውድ ተመልካቾቻችን በቀጣይ ሳምንት ደግሞ በሌላ የቴክኖሎጂ ዝግጅት የምንገናኝ ይሆናል። ወቢላሂ ተውፊቅ ወሰላሙ አለይኩም ወረህመቱላሂ ወበረካቱ። በሚለዋወጥ ዓለም ሌት ቀን በአዳዲስ ዘዴ እውቀት ልቀን እኩል ቢሆንም ጉዳት ጥቅሙ እውቀት ያሻዋል አጠቃቀሙ እውቀት ያሻዋል አጠቃቀሙ